ከዛም ባልፎ ተርፎ ደግሞ አንዳንዴ ደግሞ በየሚዲያው በየመጽሐፉ ላይ በየፊልሙ ላይ ትዳርን በተመለከተ የሚያዩቸው ነገሮች ተጽዕኖ እየፈጠሩባቸው ሊሆን ይችላል። ከዚህ የተነሳ አንዳንዶች ትዳርን ምድራዊ ገነት አድርገውት ያስባሉ። እንግዲህ ታምኖ እንደ ሰው ባል ለሚስት ሚስት ለባል ታምና የሚኖሩበት ህይወት ነው እንጂ መታሰር አይደለም። ወደው ፈቅደው የሚገቡበት ኮሚትመንት ነው። ወደው ፈቅደው የሚገቡበት ህይወት ነው እንጂ ዝምድና ማጠናከሪያ ተብሎ ታስቦ የሚገባበት ህይወት አይደለም ማለት ነው። የሚደረስበት ትልቅ ኮሚትመንት ነው እንጂ እንዲህ አንዳንድ ሰዎች እንደሚያስቡት ዝም ብሎ በቃ ሱፐርፊሻል ወይ አፋዊ በሆነ መንገድ የሚታዩ ነገሮችን ብቻ ቆጥሮ ለክቶ ሰፍሮ የሚገባበት ህይወት አይደለም። ሚስት 50% እንደዚህ በቁጥር ተለክቶ ያንተ ድርሻ አንቺ ድርሻ ተብሎ መስመር ተሰምሮ የሚኖርበት ህይወት አይደለም። አድርጌልሃል ተባብለው እንደ ውለታ ማይቆጥሩበት። አሁን ብዙ ትልቁ ችግር በተለይ ባልና ሚስት ሲጣሉ እኔ ይሄን አድርጌላት እኔ ይሄን አድርጌለት እንዲሁኝለት ይባላልና በየትኛውም ደረጃ በባልና በሚስት ከዛ ባለፈ ደግሞ ትዳር ህይወት ዘመን ጉዞ ነው። እስከ ሞት ድረስ ታምነን የምንኖርበት ህይወት ነው። ስለዚህ አንዳንድ ሰዎች በተለይ በእኛ ቦርቶ ለአዳም ሔዋንን አዘጋጅቶለታል። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት ብሎ ለአባታችን አዳም ሔዋንን ፈጥሮለታል። አንድ ላይ እንደተናገረው አንድ ዓለም ክርስቶስን ይዘው አንድ ፀሐይ ሞቀው የሚኖሩበት ህይወት በሃይማኖት ሆነው አባትና እናቱም የነበሩት አባትና እናቶቻቸውን እየተወኑ የመጡት። ስለዚህ ዛሬ ላይም ደግሞ የሚጋቡ ሰዎች እግዚአብሔር ልጅ ቢሰጣቸው ደግሞ ልጆቹ ደግሞ እነሱን እየተዋቸው ባልና ሚስት ከተጋቡ በኋላ መለያየት ፍቺ እንደሌለ በሁለት መካከል ፍጹም አንድነት ሊኖር እንደሚገባ በሚስጥረ ስጋዌ ይመሰላል። ስለዚህ ሚስት መጽደቂያ ነው፣ ሚስት ለባል መጽደቂያው ነች። ስለዚህ ነው እንግዲህ አንዳቸው ሌላቸውን ወደው አክብረው ሊኖሩ የሚገባው። ሚስትን ዋጋ ለማወቅ ሚስት ከሆነች የባሏን ዋጋ አለማወቅ ነው። ስለዚህ ዋናው ዓላማው አንዳንዴ ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኩረው መርሃ ግብራችን ነው። አብራችሁን ቆዩ። እንግዲህ ይህን ያህል ትዳር ምን እንዳልሆነ ብዙ ነገር ካልን ትዳር ራሱ ምንድነው የሚለውን ጥቂት እናንሳና እናጠቃልላለን። ትዳር ምንድነው ስንል እንደ ክርስቲያን የእግዚአብሔር ሐሳብ ነው። ከምንም በላይ ለአዳም ሔዋንን አዘጋጅቶለታል። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትመቸው ረዳት እንፍጠርለት ብሎ ለአባታችን አዳም ሔዋንን ፈጥሮለታልና ከምንም በላይ ሔዋንን ሰጥቶታል። ስለዚህ አስቀድሞ የእግዚአብሔር ሐሳብ ነው። ሐሳቡ እንደ ሰውኛው በእኛ አእምሮ ልክ ያለ ነገር ሳይሆን አስቀድሞ እግዚአብሔር ለሰው ልጆች ያዘጋጀው ሐሳብ መሆኑን ልብ ልንል ያስፈልጋል። ከዛ ባለፈ ትዳር ምንድነው ስንል ምስጢር ነው እንደ ኦርቶዶክሳዊ አረዳድ። በሌሎች የትኛውም ኢቨን ኤንሸንት ክርስቲያኒቲ በሚባሉት እንኳን ከኦርቶዶክሳውያን ውጪ ባሉት ላይ እንኳን ሳይቀር በዚህ ልክ ትርጉም የለውም። ኮንትራት ተብሎ ነው የሚታሰበው። ከዚህም ያነሰ ትርጉም ይሰጡታሉ። በእኛ በኦርቶዶክሳውያን አረዳድ ግን ትዳር ምስጢር ነው። ከምንም በላይ ቀደም ብዬ እንዳልኩ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱ አንድ ስጋ ይሆናሉ ነው የተባለውና ሐዋርያው ቅዱስ ጳውሎስ እንዳለው ይህ ምስጢር ታላቅ ነው ብሎ በኤፌሶን መልእክቱ በምዕራፍ 5 ቁጥር 31 ላይ እንደተናገረው አንድ ዓለም ክርስቶስን ይዘው አንድ ፀሐይ ሞቀው የሚኖሩበት ህይወት ነው። በሃይማኖት ሆነው አንድ ዓለም ክርስቶስን እግዚአብሔርን እያመለኩ በሃይማኖት ሆነው የሚኖሩበት አንድ ፀሐይ ሞቀው የሚኖሩበት ህይወት ነው። ስለዚህ ምስጢር ነው። ከሁለትነት ወደ አንድነት የሚመጡበት ታላቅ ምስጢር ነው። ከዛ ባለፈ ትዳር ምንድነው ስንል አንድነት ነው። ቀደም ብለን ካልነው ጋር በተመሳሳይ ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ ተብሏል። ሰው አባትና እናቱን ይተዋል፣ ከሚስቱ ጋር ይጣበቃል ተብለናል። እንግዲህ ሰው አባትና እናቱን መተው ግድ ይላል። አባትና እናቱም የነበሩት አባትና እናቶቻቸውን እየተወኑ የመጡት። ስለዚህ ዛሬ ላይም ደግሞ የሚጋቡ ሰዎች እግዚአብሔር ልጅ ቢሰጣቸው ደግሞ ልጆቹ ደግሞ እነሱን እየተዋቸው ወንድ ከሆነ ልጃቸው ሚስት አጭቶ ከሚስቱ ጋር ይጣበቃል፣ ሴት ከሆነች ደግሞ ከባሏ ጋር ተጣብቀው አንድ ላይ በአንድነት የሚኖርበት ህይወት ነው። ስለዚህ እንደ ኦርቶዶክሳዊ አረዳድ ከምንም በላይ ጋብቻ ወይንም ትዳር ምንድነው ስንል አንድነት ነው ማለት ነው። አንድም በሚስጥረ ሥላሴ የሚመሰል አንድም በሚስጥረ ሥጋዌ የሚመሰል
ከሁሉ በላይ በሚስጥረ ስጋዌ እንዴት ይመሰላል ብንል ከተዋህዶ በኋላ ምንታዊ እንደሌለ ሰውም ትስብእትና መለኮት ከተዋህዶ በኋላ ሁለትነት እንደሌላቸው ይሄ ትስብእት ይሄ መለኮት እንደማይባል ሁሉ ባልና ሚስት ከተጋቡ በኋላ መለያየት ፍቺ እንደሌለ በሁለቱ መካከል ፍጹም አንድነት ሊኖር እንደሚገባ በሚስጥረ ስጋዌ ይመሰላል። ስለዚህ ከዚህ ባለፈ ትዳር ምንድነው ስንል እንደ ኦርቶዶክስ ያረዳድ አንድነት ነው ማለት ነው። አንድነት ነው፣ የባልና ሚስት አንድነት ነው። ከዛ ባለፈ ሁላችንም እንደምናውቀው በስጋው ደግሞ የሚታተም ሚስጥር እንደመሆኑ መጠን የሚስጥራት ሁሉ ማይተሙ ደግሞ አንድም ስጋው ደሙም ስለሆነ በስጋው ደግሞ በክርስቶስ ስጋና ደም የሚታተምም ጭምር እንደሆነ ልብ ልንል ያስፈልጋል። እንግዲህ ቀደም ብለን ምን አለመሆኑን ተመልክተናል። ምንነቱን አሁን አየን። በዋነኝነት ግን ብዙ ጊዜ ሰዎች ሊረዱት የሚያስፈልገው ትልቁ ቁም ነገር ደግሞ የትዳር ዓላማው ምንድነው? ዓላማው ምንድነው? የትዳር ዓላማው በዋነኝነት ድህነት ነው፣ መዳን ነው። ባል ለሚስት መጽደቂያ ነው፣ ሚስት ለባል መጽደቂያው ነች። ስለዚህ ነው እንግዲህ አንዳቸው ሌላቸውን ወደው አክብረው ሊኖሩ የሚገባው እንደሚገባ ባል ለሚስት እንደሚገባ መሆን እንደሚገባው ሊሆንላት ይገባል። ሚስት ለባል እንደሚገባ ልትሆንለት ይገባል። እንደሚገባ ልትታዘዝ ይገባል። እንደሚገባ ልትራዱ ያስፈልጋል። ባልም እንደዚሁ ከምንም በላይ ሊወዳት ይገባል። ከሁሉ በላይ ሊንከባከባት ይገባል። ስለዚህ አንዳቸው ለሌላቸው መጽደቂያ ናቸው። ይሄን ነው ይሄን ትልቁን ዓላማ አለማወቅ ነው። ብዙ ሰዎችን ጋብቻ እንደቀላል እንዲያፈርሱ የሚያደርጋቸው የሚስትን ዋጋ አለማወቅ፣ ባል ከሆነ የሚስትን ዋጋ አለማወቅ፣ ሚስት ከሆነች የባሏን ዋጋ አለማወቅ ነው። ስለዚህ ዋናው ዓላማው አንዳንዴ ሰዎች እንደሚያስቡ ዘር መተካት ይሄ የሚባሉ ነገሮች ሳይሆኑ ከሁሉ በላይ ዋናው ዓላማው በዋነኝነት ልንመለከተው የሚያስፈልገው ነገር ምንድነው ስንል ጽድቅ ህይወት የተጋድሎ ህይወት ነው። ሰው በዚህ ዓለም ላይ በሁለት መንገድ ነው የሚኖር። አንድም በምንኩስና አንድም በህግ ሆኖ በቅዱስ ጋብቻ ተወስኖ ይኖራል። ስለዚህ ሁለቱም ወደ እግዚአብሔር የሚያደርሱ መንገዶች ናቸው። ሁለቱም የተጋድሎ መንገዶች ናቸው። ስለዚህ ውጣ ውረድ ሊኖረው ይችላል። ደስታ እንዳለ ሁሉ መከራ አለ፣ መከራ እንዳለ ሁሉ ፈተናም አለ። ስለዚህ በዚህ ውስጥ ሁሉ መጽናት የሚጠይቅ ህይወት ነው። ስለዚህ የጽድቅ ህይወት ነው፣ የተጋድሎ ህይወት እንደሆነ አውቀው ጸንተው ሊኖሩ ያስፈልጋል። ስለዚህ ዓላማውን በሚገባ መረዳት እንደ አንድ ክርስቲያን ያስፈልጋል። ያው መሰረቱ ሁሌም እንደሚባለው የትዳር መሰረቱ በዋነኝነት ፍቅር ነው። ፍቅር በርስ በርሳቸው ያላቸው ባል ለሚስት ሚስት ለባል ያላቸው ፍቅር ነው። አንዳቸው ለሌላቸው ወደው ፈቅደው የሚገቡበት ኮሚትመንት እንደመሆኑ መጠን መሰረቱ ደግሞ መካከላቸው ያለ ፍቅር መተሳሰብ ሊሆን ያስፈልጋል። ስለዚህ እንዳጠቃላይ ይሄን ማሰብ ከቻልን በብዙ መንገድ በትዳር ውስጥ ያለንም ካለን ሪዲፋይን ማድረግ ይቻላል። እንደገና የትዳር ትርጉማችንን የትዳሩን ዓላማ በሚገባ አንዳንድ ኦርቶዶክሳዊ የትዳራችን ዓላማ ምንድን ነው የሚለውን ያን ዓላማ ለማሳካት ምን ማድረግ አለብን? እንዳንድ ክርስቲያን የንስሐ ሕይወት ያስፈልገናል። ሁልጊዜም ከሚስጥራት መካፈል ያስፈልገናል። ስለዚህ በእንደዚህ አይነት ሕይወት ውስጥ ለመመላለስ ቁርጠኝነት ያስፈልጋል። ስለዚህ በዋነኝነት በእንደዚህ አይነት ሕይወት ውስጥ ለመጽናት ለእግዚአብሔር መታመን ያስፈልጋል። ከዛ በየዕለቱ ደግሞ ሁልጊዜም ቢሆን የጋብቻን ዓላማ እያሰቡ መኖር ያስፈልጋል። ከባድ ነው። ውጣ ውረድ አለ፣ ፈተና አለ። በግል በቤተሰብ በልጆች በተለያየ መንገድ ፈተናዎች ሊመጡ ይችላሉ። ስለዚህ ሁልጊዜም የሚያስፈልገው ምን መመልከት ነው ያለን እንደሆነ ዓላማውን መመልከት። የጀመርነው ጉዞ የጽድቅ ጉዞ ነው፣ ወደ እግዚአብሔር የሚያደርስ መንገድ ነው። ስለዚህ በዚህ መንገድ ላይ የሚያጋጥመን የቱንም ከፍታም የቱንም ያህል ዝቅታ አቅም በፈቀደ በራሳችን ከዛም ባለፈ ደግሞ እግዚአብሔርን ተራዳይ እያደረግን እየወጣን እየወረድን ባልና ሚስት እርስ በራሳቸው እየተረዳዱ ሊያልፉትና በስተመጨረሻም የጽድቅ አክሊልን ሊያገኙ ይገባል። ስለዚህ በዋነኝነት ትዳርን በሚገባ ለመረዳት ዓላማውን መረዳት ያስፈልጋል። ምንነቱን ማወቅ ያስፈልጋል። ከፍ ሲል ደግሞ መሰረቱ ፍቅር ሊሆን ያስፈልጋል። ከዛም ባለፈ ደግሞ እንዴት አድርጎ ህይወትን መምራት እንዳለባቸው ደግሞ ባልና ሚስት ሁል ጊዜ አንዳቸው ሌላቸውን እየመከሩ እየተረዳዱ ሊኖሩ ያስፈልጋል ለማለት ነው። ስለነበረን ቆይታ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆያል።